የነብዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ይመስል ነበር ትላለች። ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር። ደረተ ሰፊ ሰለላሁ ዐለይሂ ወሰለም አመጋገባቸው ስርዓት ያለው። ይሄን የነብዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን። ጅም እንስራ፣ ወክ አድርግ፣ አይ ፍሩት ብቻ ቬጀቴሪያን የሚባል ሁሉ ተፈጠረ። ኑትሪሽን ሳይንሱ ነው ወጣ። ፊልድ እኮ ነው ኑትሪሽን፣ ፒኤችዲ ሁሉ ይሰራበታል። ያመጋገብ ሳይንስ ሆነ። የሰው ልጅ ዝም ብሎ ይከታል፣ ፍልስፍናውን አያውቅም። አይ እኔ ሰላጣ ብቻ ነው የሚበላ የሚል ሰው ታገኛል። እስልምና ምግብን አልመረጠም፣ አመጋገብን የመጠነው እስልምና። ደሮ ብላ፣ ስጋ ብላ፣ አሳ ብላ፣ ሰላጣ ብላ መጥነው። ምታቃጥለውን ያህል ብቻ ወሰድ። እዳ አታስቀምጥ። ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ዋይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣሉ። ሰራዊቱን ይሰበስባሉ። አንተ አዲስ ስራ መጥቶብናል ጽዳቱን ተው ይባባላል። ገና መፍጨት ላይ ናቸው ሙሉ ለሊት፣ ማጽዳት የለም። ነብዩ አለይሂ ሰላቱ ወሰላም እንዲህ እንደምናልፈው ያውቃሉ። ሱሙ አሉ ተሲሑ፣ ጤንነትን ታገኛላችሁ። ጾምን መቀጠል መንፈሳዊ ብቻ አይደለም ያለው አካላዊ ጥገናል። ከረመዳን በኋላ ጾምን የማስቀጠል ለዛ ነው ነብዩ አለይሂ ሰላቱ ወሰላም ለምምዱ የጾም እንዲቀጥል መን ሳመ ረመዳን አሉ። ረመዳንን የጾመ ወአትበዐሁ በስት ምን ሸዋል፣ ከዛም በሸዋል ያስከተለው ፈከአነማ ሳመ الدهر كله አመቱን እንደ ጾመ ይቆጠራል። ያበረታቱን ነው፣ ያነሳሱን ነው። ከረመዳን በኋላ ከጾም እንዳንፋታ ነው። በስድስት ቀን ዱብ ብለን ሰኞና ሐሙስ ጋር እንድናልፍ ነው። ጾምን ከረመዳን ትውስታዎች ውስጥ የመጀመሪያው ቁርአን፣ ሁለተኛው ጾም። አልተሳካልንም፣ ሰኞን ብቻ ናዛል፣ ካልሆነ ሐሙስ ብቻ ናዛል። ቀስ እያልን ጾምን መላመድ፣ የዱዓ ቀናችን የዒባዳ ቀናችን ማድረግ። ሶስተኛው ከረመዳን አስተምሮቶቻችን ውስጥ ረመዳን ላይ ሰደቃ ለምደናል። ሰደቃ መስጠት ተምረናል። አብዛኛዎቻችን አልহামዱሊላህ ዘካ ሰጠናል፣ ሰደቃ ሰጠናል። እጃችን ተዘርግቶ ነበር። ሊታጠፍ አይገባም። ከረመዳን በኋላም የአላህን ጸጋ እንፈልጋለን። ከረመዳን በኋላም የአላህን ችሮታ እንፈልጋለን። ነብዩ አለይሂ ሰላቱ ወሰላም ኢብኑ አባስ ቡኻሪ ላይ እንደሚናገሩት ካነ አጅወደ الناس የቸሮቹ ጥግ ነበሩ። ተጠይቀው እምቢ ብለው አያውቁም። ነብዩ አለይሂ ሰላቱ ወሰላም የጠየካቸውን እምቢ ብለው አያውቁም። ለዛ ነው ገጣም ምን ይላል? ማ ቃለ ላ ቀጡ ኢላ ፊ ተሸሁዲሂ ለውለት ተሸሁዱ ለካነት ላኡሁ ነዓሙ ይላል። ነብዩ እኮ ላ የሚለውን ቃል የተጠቀሙት ሻሃዳ ሲያደርጉ ነው። አተህያቱ ስንቀራ ምን እንላለን? አሽሃዱ አን ላ እንላለን አይደል? ከአላህ ውጭ የለም ለማለት አፍራሽ ነው። ላ ኖ ማለት ነው። እዛች ላይ ብቻ ነው ላ ብለው የሚያውቁት። ከምንም ነገር ከጠየካቸው እሽል ተሸሁድ ባይኖር ኑሮ ቃላቸው ሁሉ ነዓም ይሆን ነበር ይላል። ተጠንቀቅ ይላል ገጣሚው ሲጨርስ። ነፍሳቸውን እንዳትጠይቀው እንዳናጣቸው ይላል። ይሰጡሃል። ቸር ደግ ነበሩ ነብዩ አለይሂ ሰላቱ ወሰላም። ይሄ ደግነት ከረመዳን ውጭ መቋረጥ የለበትም። ነጋዴዎች ሁላችን ነጋዴ ነን። ከትርፎቻችን ፐርሰንቴጅ እናውጣ። ረመዳን ላይ ዘካ ስለምንሰጥ አይደል የቀለለን መስጠቱ 2.5 ግዴታ ስለሆነ ሰጠናል። ከረመዳን ውጭ ከትርፌ ለአላህ 2% ብለን እንጻፍ። መሬት ስትሸጥ ትርፍ አለ 2% ለአላህ ስጥ። ያኔ አትሳቀቅም፣ ስልክ አትዘጋም። የመስጂድ ማሰሪያ ስርጠን ስትባል ለየቲሞች ሲባል